ሰላም ነው? እንዴት ነው አላችሁ? አለን። ደህና ናችሁ? የሉማ እና ወየም ነጋሽም ዛሬ እንግዲህ የሉም። እሺ ገባ ብላችሁ ትወጣላችሁ። ቶሎ በሉ። ደህና ነሽ? ደነገጥሽ? ሰላም በያችሁ። ሰላም በያችሁ። ፈረንጁ ደህና ነጋ አስተውልቆኝ ደህና ነሽ? እሺ አበባውን ተቀበል። ማሚ የሉም አባም የለም። ናፍቀኛለች ሌላ ሲለኝ አንድ አፍታ ተደዋውለን ና አልኩት። ስለዚህ አሁን ወጣ ብላ ነው እኮ ትመጣለች እኮ አናፈቀሽም? ሳሚ ይሆናል ይወጡ ቶሎ ብለው አታስቆጪ። ሕይወቴ ሰምሮ እንዲቃናን ቀኔ እኮ ለፍተሻልና አነሳሁሽ ሞቴን ላምላክ ሳደርግ ተመስገን ስለው ጧት ማታን አልረሳም ያንቺን ውለታ አነሳሁሽ ሞቴን ላምላክ ሳደርግ በሕይወቴ አብርሽ ከሩታ እናት ጋር ተገናኝቶ የለ እንዴ? ምን ችግር አለው? ሩታን ሂዶ በያያት ቢዘየራት። በእርግጥ ከአባትየው ሲገናኝ አላየንም፣ ግን ወይስ እንደ ባህል ነው? የድሮ ባህል ይዛችሁ ነው ማለት? ሩታም ደነገጠች፣ እህቷም ደግሞ በጣም በቃል አይደል ቶሎ ውጡ ምናምን ይመጣሉ ምናምን እያለች ነበርና ምን ችግር አለው ማለት? እነሱ የሆነ ቦታ ቢቀመጡ እሱ ከምስቱ ጋር ተጫውቶ ስቆ ከልጁ ጋር ቤት አምሽቶ ቤት ምን ችግር አለው ማለት? ባህላችሁ ከሆነ አላቅም፣ ግን ዋናው መተያየት ነው ችግሩ። እነሱ ሳያዩት እኮ እነሱ የሆነ ክፍል ተቀምጦ እሱ ከምስቱ ጋር አምሽቶ ስቆ ልጁን አይቶ ማየት እኮ ይችላል። ግን አሁን ልጁን አያይም ምናምን እስከ መቼ ድረስ ነው? ሩታ ማለት 2 ወር እንደዛ እናቷ ጋር ትቀመጣለች። 2 ወር ድረስ ምናምን ከአብርሽ ጋር አትገናኝም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ የቻናሌ ቤተሰቦች እንደተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። በእኩለ ሌሊት ቪዲዮ እየሰራን ነው። እናንተም ደህና እንድትሆኑ ተመኘ ሁላችሁ። በድጋሚ ተመልሻለሁ እና ሩታ ዛሬ አብርሽን ለምን መጣ ብላ በግልምጫ ማለት ነው እህትየዋ ማለት ነው የሩታ አትፈታ ያለች ናት። በነገራችን ላይ በጣም መወዳት የሆነ አለ አይደል ብቻ ማሻአላ ናት። እና ሩታ በጣም ደነገጠች አብርሽ ስለሄደው። እንዴ ማለት አብርሽ ልጁን ማየት አይችልም ወይ? አሁን ሰርግ ተደርጓል፣ ሽማግሌ ተልጎ ወልዳለች። አሁን እኮ እነኚህ ባለ ትዳር ናቸውና መልስ ሳይጠሩ ነው መሄድ አይቻልም ነው? እኔ አልገባኝም። ማለት ምስትዮ እዛ ከሆነች ምን ችግር አለው? ሂዶ ዘይሯት ከነሱ ጋር እንኳን አይገናኝና ግን ሩታን ዘይሯት ከልጁ ጋር ተጫውቶ ውሎ አንዳንዴ እንደው አምሽቶ ምናምን ቢመጣ እንደዛ ምን ችግር አለው? ማለት ባህልም ቢሆን ራሱ ከነሱ ጋር ፊት ለፊት አይገናኝ እንጂ የሆነ ክፍል ተመቻችቶለት እንደዛ ቢደረግና አሁን ደግሞ 21ኛው ክፍለ ዘመን ያለ ነው። እንደ ድሮ ባህል ምናምን ማጥበቁም እንጃ አላቅም። ብቻ ያው ሁሉም እንደየሀገሩ እንደየባህሉ ይለያያልና ያው አሁን የኛም ባህል ብትጠይቁኝ ለምሳሌ የኛም ባህል ነው ብዙ ሊኖር ይችላል። እንደኛ አካባቢ ብትል አይደለም ተጋብታችሁ አይደለም ወልዳችሁ ንካ ብታስሩ ራሱ ማለት ነው። ንካ ለምሳሌ እዚህ ሆናችሁ አስራችሁ ወይም ሀገር ሆናችሁ ንካ ካሰረላችሁ ባላችሁ ከእናት ከአባታችሁ ጋር አይገናኝም፣ ግን የሆነ ቦታ ይመቻችለታል። እንደው አንድ ክፍል ቢሆን ራሱ ባልዮ መጥቶ ከምስትየው ጋር ተጫውቶ አምሽቶ በልቶ ጠጥቶ ይሄዳል። እንደው እስከ መሄድ ድረስ አባትና እናት እንደው አንድ እንኳን ሳር ቤት ብቻ እንኳን ቢሆን ሌላ ቦታ ዞር ይላሉና እንደዛ ነገር ነው ያለው ወደኛ አካባቢ ማለት ነው። አሁን ደግሞ 2-3 ክፍል ካለ አባት እናትየውም ሌላ ክፍል ቁጭ ብሎ እሱ ከምስቱ ጋር አምሽቶ ተጫውቶ ምናምን መብቱ ነው። በቃ እንደዛ አድርጎ መሄድ ይችላል ማለት ነው። ግን ምን ችግር አለው ነው አብርሽን እንደዚህ ድንብር ያደረጋችሁት ማለት? እነሱ ከመጡ ያው አንቺ ጋር ነው የተቀመጠው፣ አንቺ ጋር እነሱ አይምጡ እንጂ እዛ ክፍል ተቀምጦ ከአንቺ ጋር አምሽቶ ቡና እንኳን አላፈላችሁለትም እኮ እንዴ! ያመጣውን በግ እንኳን
አርዶት እንኳን ጥብስ አርጋችሁ አሰጡትም እንዴ? ተው እንጂ። አንዳንዴ ሩታ ማለት ጥሩ ስትሰሪ እንደግፍሻለን፣ ስትሳሰችም ደግሞ እናርምሻለን። እና እንደዚህ ማድረግ አልነበረባችሁ። በነገራችን ላይ ባህላችሁ ከሆነ ይቅርታ ማለት በሰው ባህል አልገባም፣ ግን ቢሆንስ የሚለውን ነገር ይዤ ነው። እና እንደዚህ ማለት በቃ እነሱ አልተቀመጡም እኮ ጭራሽ እነ ፈረንጁ ማለት ነው በቆሙበት ነው በቃ የመጡት ማለት ነው። ግን ደግሞ ይህንን በሬ የሚያክል በግ ይዞ ሂዶ ያ በግ ታርዶ የምር የሆነ ቅምሻ ነገር ምናምን በቃ ቶሎ የሚደርስ ነገር ጥብስ የምጣድ ጥብስ ምናምን ነገር ላይ እንደዛ ነው አብዛኛው ጊዜ የሚደረገው። እንደዛ ነገር ቢደረግስና ባይ ነኝ ቢሆን ደስ ላይ ነበር። እንደዚህ ያራሩጣችሁ እኮ ቆሌውን ገፋችሁን ያባረራችሁት። እና ሩታ በተለይ በግልምጫ አለች እኮ። ለማንኛውም ማለት ነው ሁሉም እንደ ባህሉ ነው የምኖረው። ያው ባህላችሁ ማየውን ከሆነ ያው እንኳን ማደረጋችሁ። ግን የኛን ባህል ነግሬያችኋለሁ። እኛ ጋር ችግር የለም ማለት በቃ ፊት ለፊት አይገናኙም ማለት መልስ ካልተጠራ እስከሚጠራ ድረስ ምስቱን ቤቷ ሂዶ የማየት መብት አለው። በቃ ከሷ ጋር ተጫውቶ ስቆ በልቶ ዘና ብሎ ከፈለገ ጓደኞቹን ይዞ ሂዶ በቃ እንደዛ ነው። ግን ፊታቸውን ዞር ያደርጋሉ። እናትና አባት ማለት አይገናኙም፣ ፌስ ቱ ፌስ አይገናኙም። እና ደስ ስላልሆነ ለመናገር እንደዛ አይነት ህይወት ማለት ነው እንደው በቃ ንካ አስራችሁ ምናምን አንድ ወር ድረስ ያን መቶ እየዘየራችሁ ምናምን ያንን ህይወት ትላላችሁ ማለት ነው። እዚህ ጊዜ ንካ አስሮ የሚያስቀምጥም የለም። ምክንያቱም ምናልባት ርቀት ላይ ሁናችሁ እንደዚህ እንጂ እንደዚህ ንካ በታስሮ ምናምን እንደዚህ እንደ ድሮ እንንጫ ድሮ እኮ ማለት ነው የምር ተላላቆቻችን እንዴት ይዝለኛል ልብስ ቀለበት ምናምን ተደርጎ ማለት ነው ወይ አመት ይቀመጣሉ ወይ 2 አመት ይቀመጣሉ እናት ጋር እንደዛ ነገር። እና ትዝለኛል የምር ሰፈርም ላይ ምናምን በቃ 2 አመት ከዛ በኋላ ከሄደች በኋላ እንደገና ካገባች በኋላ ደግሞ በ2 ወሯ ትመለሳለች። እንደገና እናት አባቷ ቤት ትቀመጣለች። የምር በጣም ደስ የሚል ህይወት ነበር የሚኖሩት። አሁንም ጊዜው ተቀይሮ ትላላችሁ ማለት ነውና ሩታይ ዛሬ ሩታይ ግልምጫ ነው እንደዚህ ያስወራኝ። በዛውም ደግሞ የኛን ባህል ጣል አረኩባችሁና ያው ወደፊት እኔም ቪዲዮ ስለመቀርጽ ታዩኛላችሁ፣ አሳያችኋለሁ። የምር ሀገር ስገባ በቪዲዮ ስለምወጣ እያንዳንዷን ነገር አሳያችኋለሁ። በቃ ባይ መልካም አዳር።